ቤተሰቦች ይህም ቪዲዮ ላይክ አድርጋችሁ ጀምሩ። በመጽሐፍ ቅዱስ ውስጥ አንድ እውነት በኃይል ጎልቶ ታገኙታላችሁ። አንዳንድ ጊዜ ሰዎች ካጠገባችሁ ያለው ጸላይ እህት ወንድሞች እንዴት ታዩታላችሁ? እነዚህ ጸላዮች ለእናንተ እግዚአብሔር እንደማስነሳ ታውቃላችሁ። መጽሐፍ ቅዱስ ላይ ሙሴ የሚባለው ልጅ በሕፃንነቱ የተከተለው ሞት ነው ወይም መጣን ነው። የዚህ የተስጣለው በ3 ወር ውስጥ ነው። ይህ ልጅ ስትጥለው እናትዋ ዝም ብላ ብድግ አንስታ አልጣለችውም። ከሌላው ሴቶች በተለየ እሷ ከቀጠማ ደናግል ሰርታ ለቀለቀችውና ወንዝ ዳር በዕቃ ውስጥ ቁጭ ነው አደረገችው። ኦኬ ሙሴ በወንዝ ዳር ቁጭ መደረጉ ብቻ መነሳት ሳይሆን የእናቱ አንድ ራዕይ ነበር። 3 ወር ማቆየት ነበረባት። ከዛ መስራት ያለበትን ሰርታ ማስቀመጥ ነበር። ይሄ ልጅ ከተቀመጠ በኋላ እህቱ ግን ከሱ አልተለየችም ነበር። በርቀት ቆማ ሕጉን እንኳን ብትፈራ ስለ ልጁ ትጮህ ነበር። ምን ያገኘው ይሁን ምን ይሆን ጌታ ሆይ እያለች ልቧ ስለሚያለቅስ የዚህ ልጅ በዙሪያው የሚጮሁ እህቶቹ ስላለ በዙሪያው የሚጮሁ ልጆች ስላሉ ይሄን ልጅ እግዚአብሔር ሊያስነሳ የፈርዖንን ልጅ ቀስቅሶ ላከው። የፈርዖን ልጅ ወደ ሙሴ እስክትመጣ ድረስ ሙሴ ጋር መታ ሙሴ መሆኑን በወንዝ ዳር የተጣለ መሆኑን የዕብራውያን ልጅ መሆኑን ትንቢት አላስፈለጋትም፣ አወቀችው። ለምን? አዋጁ የወጣው የነሱ ሰዎች እንደሚያዙ የነሱ ሰዎች እንደሚቆሙ ስለሚታውቀው ይሄ የዕብራውያን ልጆች ውስጥ አንዱ ነው። ይሄ የዕብራውያን ልጆች ውስጥ አንዱ ነው። ከሱም ከነሱ በላይ የሚጣል የለም ማለት። ዛሬ የሚጣሉ ነገሮቻችሁን ጌታ ያነሳል። ግን አነሳችሁ። ያ ቢሆንም የእግዚአብሔር ዓላማ አለው። መነሳት አይቆርም። ተነሳ። ከተነሳ በኋላስ አየችው። እግዚአብሔር ዓላማ ያለ ሰው ወዴት መሄድ አለበት? ስለዚህ ዓላማውን አልተረዳም። ገና 3 ወሩ ነው። እግዚአብሔር ዓላማን ሊያስረዳ የሚጮህ ሰው ያስፈልጋል። እህቱ ስጮህ ስለነበረ እህቱ ስታይ ስለነበረ መጣና እኔ የሚያሳድግልሽን የሚያጥፍቶ የሚያሳድግ ሴት ላምጣልሽ አለው። አየሁ የእግዚአብሔር ፕሮግራምን የሚጮሁ ሰዎች እህቶች፣ ወንድሞቹ ፕሮግራም ያሉ ሰዎችን እሺ አምጭልኝ በገንዘብ ቀጥራለሁ አለ። ሄዳ ያመጣችው እናቱን ነው። ለምን? ስለ እውነተኛ ፕሮግራም የሚናገሩ እውነተኛ ቤተክርስቲያኖች ያስፈልጋል፣ እናቶች ያስፈልጋል። ስለዚህ እናትዋ ልጁን ስታሳድገው በአጭር ዕድሜ ውስጥ ምክንያቱም እስከ 3 ባለ ዓመት ውስጥ ዓላማን አስረዳችው፣ እቅዱን አስረዳችው። ምክንያቱም በእሷ በነበረበት ሰዓት ሁሉ እሱ ማን እንደሆነ ማንነቱን አስረዳችው። እናትዋ የሰራችው ስራ ከዚህ ልጅ ጋር 40 ዓመት ነው ቆየው። 40 ዓመት ሙሉ ፈርዖን በሱ ቆየው። እናቱ የነገረችው ነገር ጠንቅቆ ይጠብቃት ነበር። ለምን? የሚጮሁ እህቶች ወንድሞች ሲኖሩ ነው መነሳት የተቻለው። ታዲያ ከዛ በኋላ ከ40 ዓመት በኋላ ደግሞ እሱ ውስጥ የሚፈጠረው ራዕይ ነበር። ስለዚህ ምን ማድረግ? መታደግ ማውጣት ነበር ማሳቡ። ነገር ግን የእሱ ሀሳብ የሚጮህ የሚያነሳለት አልነበረም። ስለዚህ በአንድ ነው ወደ አደጋ ላይ ጣለው። ከዛ ወደ ወንዝ ወጣ። ስለዚህ ከ40 ዓመት በኋላ ያለው ደግሞ ሌላ 40 ዓመት የሚጮህ ስለሌለ በምድረ በዳ ቆየ ነው የሚለው። አያችሁ፣ ምድረ በዳ ብቻ ሆኖ ምንም አይነት ነገር የቆየው ለምንድን ነው? የሚጮሁለት ወይ አባት ወይም እናት ወይም እህት ወንድም ስላልነበረው። ስለዚህ ከ40 ዓመት ቀጣዩ 40 ዓመት ከ80 ዓመት ላይ እግዚአብሔር መጣ። ሃሌሉያ። ያን እግዚአብሔር መጥቶ ኮሚኒኬት ካደረጋችሁ በኋላ እግዚአብሔር መጥቶ እናንተ ማውራት ከጀመረ በኋላ የሚጮህለት ሰው ባልም እንበዛም የሚያስፈልጋችሁ ይችላል፣ ላስፈልግም ይችላል። ነገር ግን ሙሴ በህይወቱ ምን እንደምን ታውቃላችሁ? አባት ሆነልኛል መንገድ ታሳያለህ ብሎ ብዙ ሰዎችን ሲጋብዝ ነበር የምታዩት። ለምን መሰላችሁ? ይህ እግዚአብሔር ፊት ላይ የሚጸልይ የሚጮህ ሰዎች ሲኖሩ የታደላችሁ ናቸው። እነዚህን ሰዎች እንዴት አገኛለሁ? አሁን ችግሩ ብዙ ጊዜ ብዙ ሰዎች በቀላሉ ልታገኝ ትችላላችሁ። የሚጮህ ሰዎችን ለማግኘት ከባድ ነው። ብዙ ጊዜ የሚጮህ የሚመስል አስመሳዮችን ልታገኝ ትችላላችሁ። ስለዚህ ሙሴ እንኳን አማቱን ሁሉ ይለምን ነበር፣ አላመነም። እሱ አማት ራሱ እሱን አላመነም። ታዲያ የአንተ ህይወት ጩኸት ማስፈልግ ከሆነ በእግዚአብሔር ፊት ላይ የሚወድቁ ሰዎች ጋር እህት ወንድሞችን እግዚአብሔር እንዲሰጣ መጸለይ መንፈሳዊነት ነው። ተባረኩ። ይህም ቪዲዮ ሰብስክራይብ ፔጁን ሰብስክራይብ ሼር ያደረጋችሁ ለብዙዎች አስተዋውቁ። ተባረኩ። ዘወትር 11 ሰዓት ላይ ላይቭ ላይ በመምጣት ከኛ ጋር አብራችሁ እግዚአብሔርን ቃል ተካፈሉ። ብሩክ ሁኑ።